ያማረ እሁድ እያሳለፋችሁ እንደሆነ እምነት አለኝ እውነት ነው በእሁዳችን ደግሞ በጣም ተወዳጅ ከሆኑት ፕሮግራሞቻችን አንዱ ሜክ ኦቨር ሾው ነው ባሳለፍነው ሳምንት በጣም ደስ ከሚለው አባት ጋር ጥሩ ቆይታ ነበረ ዛሬ ወዴት ነው ታዲያ ባቆማ ደስ ይለኝ ነበር ነው ራሱ ስለዚህ ባቆምን አስደበቀኝ ይያልከኝ ነው እውነት እንግዲህ ይቅናህ ለበለህና ልሸኛህ እባክሽ ይቅና ተከታተሉ ማን በልስመ ትግስቱ እኔ ሮቤል ይባላል እንደ በቀን ገቢ ስንት ታገኛለህ በቀዳ ወጪ ይገዛል እንጂ ይገዛል ምን ወጪ አለ ታክስ ደሶበልስ ስንተሰለ እስከ ቤት ድረስ 75 ብር አሚገርም ኮለቴ ስንጦራ ላይ እግረ ነው መጣው በእግር 70 ብር ካወጣህ ለትራንስፖርት ስንት ታገኛለህ ማለት በቀዳው አንዳ 350 ታገኛለህ ግን ጓደኞቼ ምን አሉ መሰለ ደክሞታል ከጦር ኃይሎች የት ነው ወለድ ከወለድ ጦር ኃይሎች ጉረቱ አይደለ በቃ ምሳን ጋብዘው ይያለ ነው ምሳ ከኛ ጋር ትበላለህ ከኛ ጋር ትቆይና በኋላ ወደ ስራ ትገባለህ የምትፈልገውን ወጪ እኛ እንሸፍናለን እስከዚህ በድጋሚ እንተዋወቅ ስምህ ማን ልበል እኔ ያው ትግስቱ ማን ትግስቱ ቻሉ ትዳር አፍርተሃል አረ ዋና ትርፈ እነሱ ናቸው ትዳሩ እነሱ ናቸው ስንት ናቸው አራት ልጆች አራት ሁለት ወንድ ሁለት ሴት በትዳር ስንት ጊዜ ቆየ ቆይ በ96 ነው ያገባሁት 96 21 አመት ነው የሚገርም ነው 21 ብዙ ስራ ሰርቻለሁ ካልሲ አዙሪያለሁ ቀበቶ ሊስትሮም ጠርጌያለሁ ብዙ ስራ ሰርቻለሁ ያልተሰራ የለም በለ ሶቤት ስራም ሰርቻ ተቀጥሬ ሻይ ምናምን ቤት መስተንግዶ ሰርቻለሁ መስተንግዶ ደሞ እንትን ነው ቅልጥፍ ያልከለ ነበር በዛ ሰዓት አሁን አረጃው አይ እርጅና የለም መንገድ ይበላል መንገዱ ስዞር ስትል ያደክማል በጣም እንኳን ተገናኘ አርካሚ ነገሩ ምንድነው በጣም ያደክማል መንገዱ ብቻ ነው ያደክማል የዞርክ ካልዞር ደግሞ አሰራር ማሪ ገዛ አይጠይቅም አይደለ በፍጨርጨር ነው ዝም ብሎ ወራት በፍጨርጨር ነው እንጂ ብዙ በቂ አይባልም በቂ ማለት ብዙ ነገር ማድረግ ማሟላት አለበት ወይ እኛ ከኢቢኤስ ቴሌቪዥን ነው የመጣነው ዛሬ ኢቢኤስ አሁን እንደዚህ ጠንካራ እንዳንተ አይነት ጠንካራ ሰዎችን ስራ ላይ ያሉ ሰዎችን የሚያርፉበትን ቀን ያደርጋልና ያንን ካንተ ጋር ልናደርግ ወደናል ዛሬ ስናይ መንገድ ላይ በቃ ደስ ብሎን አረ ደስ ይበላችሁ አሜን ከዚህ በኋላ ያለው ሰዓትን ከኛ ጋር ነን ችግር የለም ጥሩ ጊዜ እናሳልፋለን እሷ እርጉዝና ልትወልድ ሲደርስ ይጋት ገጠር ገባ የመጀመሪያ ልጅን እሺ እዛ ነው ይተወለዛ ወርቅንዳ እጄ ትራበል ይሄ እሱ ነበር ሸጥኳችሁ ከዛ ይጃት ሄድኩ እዛ ነው የተወለደው የመስቀል ይጃት ሄድኩ መስቀል አለፈ ዳር ጥቅምት አለፈ ዳር ላይ የተወለደው የመጀመሪያ ልጅ ዳር ላይ ዳር 12 ነው የተወለደው አንድ ልጅ ለማሳደግ ብዙ ወጪ ይጣጣል አለበት ይከብዳል አንዷ ጥቁር አንበሳ ብዙ ተኝታለች ውሻ ሲያባራት ወደቀች ከዛ ደም ያስታውቃት ነበር ለዛ ገጠር እጄ 10 ሺህ ቢስጠየቅ ሳራት ይዤ መጥቼ ከፈርኩት ይፋዘ ሳር ማለት ነው ጥቁር አንበሳ ነው ታከመች አሁን ደህና ነች ክረምት ሲሆን አሁን እንዴት ነው የምታደርገው ያው መንቀሳቀስ አለበት አይደል ግድ ነው መንቀሳቀስ እንቀሳቀስ አለ ያባሰራ ልጆች ዳቦ ይዘት ይገባል ግድ ነው ያ ዳቦ ግድ ነው
ለምን እዚህ ይዤ እንደመጣሁ ታውቃለህ? አላወኩም። ለምን ይመስላል? አይደንጃ እኔማ ደስ ያለኝ ነው። ለመጨረሻ ጊዜ ልብስ የገዛው መቼ ነው ለራስ? ቆይቷል። ይሄን አሁን ከገዛው ስንት ጊዜ ሆነ? 6 ወር ይሆናል። 6 ወር። ስንት ብር ገዛ? ትንሽ 500 ብር። ይሄንን አሪፍ ናት። የስራ አሪፍ ነው። የስራ አሪፍ ነው። በቃ ዛሬ አሁን እዚህ ይዤ መጣሁ ልብስ ፋን እንድትል ነው። ይሄ የምታየው ከዚህ ሁሉ መርጠህ የፈለግከው መውሰድ ይችላል። እሺ አንደና ቆየሽን። ትግስቱ ይባላል። ዛሬ እንግዳ አለኝ። ሰላም ነህ? አለ ጥሩ አድርገን አዘንጠን የምንሄድበት ነገር እስቲ ይሻላል። ይሻላል። አይ ጫማ ጣል ሲልባል ልክ ነው። ቲሸርት ይበቃል። ወጪ እንዳይበዛባችሁ ነው። ግድ የለም ወጪ እንዳይበዛባችሁ ነው። አታስብ። ዛሬ በእኛ ስለሆነ ምንም እንዳታስብ። እስከዛ ይችል አሰናጅልን። እንግዲህ እንዴት ነው? ሰላም ነው። ምን ጠብቀህ ነበር እዚህ ሳመጣ? አይ በቃ ለማመን ይሄ አላሰብኩም። አላሰብኩም። ወደድከው? አሁን የመረጥካቸውን እቃዎች? ኧረ እግዚአብሔር ይስጣችሁ። በጣም ወደድኳቸው። እንደው ሰዎች ዘንጠው ስታይ ምናምን ግዛ አይልህም? ብያለሁ። ቀደም ልጆች እንዳያንሱ የነሱ አንገቴ ደፋለሁ አላልኩ? ያ ነው ችግሩ በቃ። እና እግዚአብሔር ይስጣችሁ። እድሜና ጤና ይስጣችሁ። ከሰው አይገኝም፣ ከፈጣሪ የሚገኘው ነው ብለው ቅድም ቲሸርት ጨምር ስለ ለምን እንትን አልክ? አንገራገርክ? ኧረ እኔ ያው ወጪ ስታወጡ እንዴ ይከብዳል። ምንም ሀሳብም አልነበረም። ለዛው አሰፍቼና አጥቤ ለመልበስ ነው እንጂ ለመግዛቱ ሀሳቡም የለኝም። ደስታን ስላየን ደስ ብሎናል። ኧረ ደስ ይበላችሁ። ፈጣሪ ከእናንተ ይሁን። አባትነት ይከብዳል። የልጆቹ አባትነቴ ይከብዳል። እነሱ ለብዛሱ እንጂ እኔ ለመልበስ ሀሳቡ የለኝም። ሲጀመር ያለው አሰፍቼ አሳጥቤ መልበስ ብቻ ነው። ያ ከኑሮ እኮ አይመጥረውም ለማለት ነው። አይመጥረውም።
ትግስቱ ወይ እዚህ ምን ጨምር ይመስላል? አይ ለእናንተ ከሆነ በስተቀር ለኔ ይበቃኛል። ይበቃል። ለኔም ልውሰዳል። ውሰዳል። ትመርጥልኛለህ? አዎ ብረሳ መጀመሪያ አትምረጥ። እሺ አሁን እዚህም ላንተ ነው። ኧረ ይበዛል። ከተላ እንደው ሰርግ ምናምን ድግስ ስትጠራ ምንድነው ለብሰህ የምትሄድ? የተገዛው ለብሳለሁ። ሱፍ ያው ሳገባ ያለች ገዝቻለሁ አሰፍቻለሁ በፊት። እሱን እየለበስክ ነው? ኧረ ይሄ እዚህ የምታየው እንዳለ ምርጫ ውስጥ ያለ ነው። የፈለግከውን መምረጥ ትችላለህ። ኧረ ሱፍ አለኝ። ሱፍ አለኝ። ደግሞ እየለዋወጥክ የምትታረቅ ካገባህ 21 ዓመት ነው ብለሃል አይደል? አዎ 21 ዓመት በፊት የገዛኸው ማለት ነው። ሱፉ አሁን ደግሞ እሷን በአዲስ እንቀይረው አይደል? ይበቃል። እሺ በለኝ። ግድ የለም። ከዚህ ደግሞ የምትፈልገው መውሰድ ወጪ አታስብ። ዛሬ በእኛ ነው አላለ ብለኛል። እሱ ብላችኋል። ካልከሽ በቃ ስለዚህ አሁን እንምረጥ። የምትፈልገውን ከለር ምረጥ። መጀመሪያ ይሄና ከዛ በኋላ ሳይዝ ምናምን ቼክ እናደርጋለን። እሺ በኋላ አሁን አገር ቤት ስትገባ የሰርግ የመስቀል በቃ ጋጭ አድርገህ ደስ ይላል። 20 ዓመት ነው ያልኩ የትልቁ ልጅ ነው ማለት ነው። እውነት ነው አለ ያ የመጀመሪያ ሰርግ ፎቶ እንትን ነው የፋዘር ሰጠው የሱፉ ከገጠር መጥቶ ልብስ ሊገዛበት ብር ነበረኝ። በቃ እሱ ሰጠው። ባዶ እጅ ደግሞ አይላክም አይደል? አይላክም። እሱ እዚህ መጥቶ ከገጠር እኮ እዚህ ሲመጡ ያው የሆነ ነገር አድርገህ የራስ አሮጌ አሳጥበህ ምን ብለህ መስጠት የሰጠሁት። እና ታዲያ ቅድም ሱፍ አለኝ ያገባሁበት ያልከኝ ለምን ወጪ ላታወጥ ፈልጌ ነው? ወጪ ያለ ማውጣት ነው እና ወጪ ያወጣችሁ ታራ ድጋሚ ለኛ አስበህ አዋ ግድ ነው። ሰው በቃኛ አይልም ግን ሼም ነው። ሰው ማሰብ ግድ ነው። ለዛ ነው በቃ አለ ያልኳችሁ። ታብሽር ችግር አይኖርባችሁ። ዋናው አንተ መደሰትህ ነው። ከዚህ በላይ ሳምንት ምግብ ባልበላ በደስታ ሞቅ ብሎ እያለ እንደው በእውነት እግዚአብሔር የዛሬ 2 ዓመት ድረስ ራሱ አላረገውም ነበር ያልኩ አልገዛም ነበር። በቃ ከየት አባቴ አጥቼ ነው እና እንደዛ ነው አለኝ ያልኳችሁ። እንደዛ ነው። ወረቀቷን እንሳል። እንዴት ነው ቤቱን ወደድከው? ኧረ አልወጣም እኔም አልወጣም ካንተ ጋር በቃ የሁሉ ሽር ጉድ አንተን ደስ እንዲልህ ነው። ኧረ ደስ ይበላችሁ። አሜን። አሁን ደግሞ በደንብ የምናሳምርህ በቃ ቆንጆ የምትሆንበት ሰዓት ነው። ከአሁን በኋላ በቃ አለቀኩ። ዝግጁ ነህ? ዝግጁ ነኝ። አሁን ደግሞ ምሽቱን ወደ በኋላ ደግሞ ራት ላይ
ብቻችንን ሳይሆን ባለቤትና ልጆችን እንዲቀላቀሉ እንፈልጋለን። ግድ ነው እሱማ። ዛሬ አሁን ትደውልላትና መኪና እንልክልሻለን። ትመጫለሽ አንድ ቦታ እኔ ያለውበት ቦታ ትመጫለሽ ትላታለህ። እዚህ ከወለተ እዚህ ያመጣታል መኪና ይልክላታል። ታረሰን ተራ ቁጥሩ ልክ ነው። ሄሎ አቤት አቤት ስራ ዋሽ እንደ ጸራለ አቤት አበሩ የለችም እንዴ? አለች አዲስ ጫት ነኝ። ምንድን ነው? ሄሎ አቤት አቤት እንዲሆኑ ልጆች ያናግሩሻል፣ በቁም ነገር ይፈልጉሻል። የሆነ ነገር ማለት ነው። የት ናቸው? እዚሁ አሉ ያናግሩሻል። ይኸው አናግራት። ሄሎ አቤት እንዴት ዋል? እግዚአብሔር ይመስገን። ዛሬ ከኛ ጋር ነበር የዋለው። ጥሩ ቀን ውለናል። አሁን ደግሞ እራት ካንቺ ጋር መብላት እንፈልጋለን። ልጆቹን ይዘሽ እንድትመጪ ነበረ። እሺ እሺ አበሩ። መቅደስም ትምጣ በላት። መቅደስም ትምጣ። እሺ አበሩ። ያ ይደውልልሻል። Nust. Ned. Sandana. Hi. Ned. Salam? No. No wakach. Goransa. Oh. Kan ik aan hem ተቀመጣ? ስማማል ማነው ስሙ? ማርቆሽ ደስ የሚል ስም አለሽ። ደህና ነህ? ማን ነው? አበሩ ማን? አበሩ ባልዳለ ሮቤል ፍስሐ እባላለሁ። ማን ልበል? መቅደስ ለትግስቱ ምንሽ ነው? ትግስቱ ባለቤቴ ነው። ስሙ ግን አብዮት ነው የማውቀው እኔ። አብዮት ነው ስሙ። አብዮት ነው ስሙ። ዋና ስሙ አብዮት ነው። ትግስቱ በምንድን ነው የሚባለው? በስራ ይሆናል። ትግስቱ አንድ 21 አመት በትዳር እንዳሳልፋችሁ እየነገረኝ ነበር። ስንት አመት ሆናችሁ? አንድ 21 ያው 19 21 ሆነናል። ቀኑ ሙሉ አብረን ነበርና ያሳለፍነው። ጥሩ ጊዜ አሳልፈናል። የተሻለ እንዲሆን አድርገናል። አሁን ይመጣል፣ አቀባበል እናደርግለታለን። እስቲ ደግሞ ታዩና እሺ መቅዲ ምን ተሰማሽ? እንደዚህ ጠብቀሽ ነበር? አልጠበኩ። እንዴት አየዋለሁ ብለሽ ነበር?
እኔ እንደዚህ እንደዚህ ሲሆን እኔ በጣም ደስ ያለኝ ያው መቼም እሱም እግዚአብሔር ይስጥልን አመሰግናለሁ በጣም ደስ ይላል እንደዚህ ያልጠበቅኩም ነኝ በበኩሌ መግቢ ምን ተሰማሽ? ደስ ብሎኛል ደስ አለሽ? ደስታ ነው እንደዚህ ያልጠበቅሽው ምን ነበር የጠበቅሽው? እኛ እንደዚህ እንዲሆን ሁሌ ስንፈልግ እሺ ስለማይለን ያው በጣም ደስ ብሎኛል በጣም እግዚአብሔር ይስጣችሁ ማለት ነው በጣም ደስ ይላል በጣም ደስ ብሎኛል አመሰግናለሁ እንደዚህ በምንም ታምር ያሰብኩት ሌላ ነገር ነበር በጣም እንደም ሲደውልልኝ ራሱ ግራ ገባኝ በቃ ምንድነው በዚህ ሰዓት የሚደውልልኝ ብዙ ተዋግቻለሁ ብዙ እንትን ብያለሁ ግን በጣም ደስ ይላል አሁን እኔ በጣም ደስ ብሎኛል ግን ትንሽ እንደዚህ ልጆች ስላልተማዝ ያለ ፕሮግራም ስለሆነ ነው እንጂ ልጆች ቢያዩልኝ ደስ ይለኝ ነበር ያሉትን የቀሩትን አሁንም በጣም ደስ ይላል በጣም ነው ማመሰግነው ባለቤት እንደዚህ ስላየች ምን ተሰማ እንደዚህ ያምሮበት ኤሪማ ደስ አለ ተሰማኝ እሷ ስታይ ደስ አለ ኧረ በጣም ወንደስ ያለ ይውላችሁ አሁን ደግሞ ራት እየበላን እየተጫወትን እናወራለን ችግር የለም አብሽ እኔ ዜና ከማብሰሬ በፊት ጥሩ ዜና ይዣለሁ እሱን ከማብሰሬ በፊት አረ አበሩ ስለናትነት ምን ትላለች የሚለው እንደመስማት ጓጉቻለሁ እናትነት እንዴት አሉት አይደል ወጣ ወረዶች ፈተናው በጣም እንዴ ፈተና በጣም ልጅ ማሳደግ ማለት በጣም ከባድ ነው እኔ በጣም ይከብዳል ግን ተመስከን ልጆች ማሳደግ በጣም ይከብዳል ያው እንደ ጊዜው መሆን በምንም ያድጋሉ ግን ልጅ ከተወለደ በኋላ በምንም ያድጋል ግን ማሳደጉ በጣም ይከብዳል እንግዲህ ዛሬ ጥሩ ጊዜ ነው ካንተ ጋር ያሳለፍነው ውሏችን ጥሩ ነበር በጣም አሁን መስራውን ስራ ደግሞ አይተናል ወደፊት ምን መስራት ትፈልጋለህ ወደፊትማ ያው እንደሱ አከፋፋይ ለመክፈት በቃ ብዙ ቃውጥቼ በደንብ ለመስራት መፈልገው ስራው ምንም ባይሆን ያዋጣል ዋና መያዙ እቃ ነው አዎ እሱ ነው እንጂ ምንም ያሳስብ ነገር የለም ዲኮር ከበረም ባርጋው ተመስራት በጠንከር ምን ብትጨምር ደስ ይላል አሁን ከምትይዛቸው መሪ ልብስ መቀመጫ እና ሶላር እቃ በርከት አድርገ ለመያዝ ነው ፈልገው ለዚህ ደግሞ የሚሆን ኢቢኤስ ቴሌቪዥን ለዚህ የሚሆን መነሻ ካፒታል የሚያግዘው ነገር ያደርግላችኋል ዛሬ የዋልነው ውሏል አይደለ እሱ እንዳለ ሆኖ ኢቢኤስ ቴሌቪዥን ለእናንተ የሚያስፈልገው እንደ ካፒታል የሚያስፈልጋችሁን ነገር ያደርግላችኋል እኔ በእውነት አላመንኩም ነበር እንግዲህ ዛሬ እኔ በጣም ነው ደስ ያለኝነት የምር ደስ ብሎሻል በጣም ደስ ያለኝነት ምንም ብታረጉልኝ እኔ ከዚህ በላይ ይሄን ደስታ ራሱ በጣም ይበቃኛል በቂ ማለት ነው ማማስበው ነው እግዚአብሔር በሚያውቀው እግዚአብሔር ይስጣችሁ አይለያችሁ ፍቅራችሁ አንድ ይሁን ያሰባችሁት ነገር ይሳካ እግዚአብሔር ይሙላው በእኔ በቀረው እናመሰግናለን አበር ስለመጣችሁም ደስ ብሎናል በጣም እናመሰግናለን